የህወሓት ጦር በቶንሳ ግንባር በከባድ መሳሪያ የተደገፈ ጥቃት ጀመረ። በራያ አቅጣጫ በሚገኘው ቶንሳ ግንባር የቲፒኤልኤፍ ኃይሎች በከባድ መሳሪያ የተደገፈ ጥቃት መጀመራቸው ተገለጸ። ወደ አፋር መሬት ጥሶ የገባው የህወሓት ታጣቂ ኃይል በቶንሳ ግንባር ጥቃት መጀመሩን ከአፋር ክልል የሚወጡ መረጃዎች ያመለክታሉ። ጥቃቱ በከባድ መሳሪያ የተደገፈ መሆኑን ተጠቁሟል። የተኩስ ልውውጡ በቶንሳ ግንባርና በአፋር አቅጣጫ መካሄዱም ተገልጿል። በተቃራኒው የትግራይ ሰላም ኃይል ጥቃቱን በመመከት የታጣቂ ኃይሉን ወደ መጣበት አቅጣጫ መመለሱንም አስረድቷል። በግንባሩ ያለውን ሁኔታ በቅርበት የተከታተልን ሲሆን ተጨማሪ መረጃዎች ከቦታው ሲደርሱ በነስር ሚዲያ እናጋራቸዋለን። ወደ ሌላኛው መረጃ ስናመራ ይህ በእንዲህ እንዳለ የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተጋለጠ። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ የኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱለይማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑንም መረጃዎች ያመለክታሉ። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎች መውጣታቸው የሁለቱን ኃይሎች አዲስ ጥምረት እያረጋገጠ ይገኛል። ይሁን እንጂ ይህ ጥምረት በብዙዎች ዘንድ የትዝብት ጥያቄን አስነስቷል። በ2014 በተካሄደው ጦርነት የኤርትራ ወይም የሻዕቢያ ሰራዊት የትግራይ ህዝብ በኢኮኖሚ ለመጉዳት በማሰብ ብቻ ለምግብ ፍጆታ የተተከሉ የፓፓያ የማንጎና የአቮካዶ ዛፎችን ሳይቀር በገጀራ የቆራረጡ መውደማቸውን የቅርብ ጊዜ ትዝታ ነው። ያንን አሰቃቂ ድርጊት ከፈጸመ ኃይል ጋር ዛሬ ህወሓት ጥምረት ፈጥሯል መባሉ ከጀርባ ያለውን የፖለቲካ ተለዋዋጭነት ፍንትው አድርጎ የሚያሳይ ነው። ይህንን ኤርትራን ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌይማን ደደፎ በኤክስ ትዊተር ገጻቸው ላይ እጅግ ጠንካራ ማሳሰቢያ ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፍቃድ ሳያገኝ አንዲትን ሉዓላዊት ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ህግ መርሆችን በግልጽ የሚጻረር ነው ብለዋል። ኤርትራ የታጠቀ ወታደራዊ ልዑካን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በማገናኘት ይህንን ህግ ክፉኛ ጥሳለች። እንደ አምባሳደር ሱሌይማን ማብራሪያ ይህ የኤርትራ እርምጃ የኢትዮጵያን ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱን እንደተቀላቀለች ያስቆጥራል። በመሆኑም የዚህ አይነቱ የሉዓላዊነት ጥሰት በመፈጸም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር እና በዓለም አቀፍ ህግ የተረጋገጠላትን ራስን የመከላከል ሰልፍ ዲፌንስ መብት ያለ አንዳች ገደብ እንድትጠቀም ያስገድዳታል። በዚህ መሰረት የሀገሪቱን ደህንነት ለማስጠበቅ የምትወስደው ማንኛውም ወታደራዊ እርምጃ ኤርትራ ህጋዊ ኢላማ እንደምትሆንም ተናግረዋል። አምባሳደሩ በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችው ጥንቃቄ የጎደለው ጥምረት እንዲሁም ህገወጥ ድርጊት የራሷን የኤርትራን ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉ በማስጠንቀቅ መልእክታቸውን አጠናቀዋል። ወደ ሌላኛው መረጃ ስናመራ የሞባይል እና ሳተላይት ስልኮች እገዳ ተጣሉ። በትግራይ ክልል ህወሓት በክልሉ ሰላምና ጸጥታ ቢሮና በወታደራዊ አመራሩ ስም የተበተኑ ደብዳቤዎች እንደሚያመለክቱት የሰራዊቱን ደህንነት ሚስጥር ለመጠበቅ ሲባል በግንባርና በሰራዊቱ አባላት ዘንድ የሚደረግ የሞባይልና የሳተላይት ስልኮች አጠቃቀም ላይ ጥብቅ መመሪያ እገዳ ተጥሏል። ዋና ዋና ነጥቦችን እንመልከት። በስልክ ግንኙነት ምክንያት ወታደራዊ ሚስጥሮች በመውጣታቸውና አደጋ በመድረሱ በግንባርና በሰራዊት ደረጃ ግልባጭና የግል ሞባይል ስልኮችን መያዝና መጠቀም ሙሉ በሙሉ ተከልክሏል። ስልኮች ተሰብስበው በተወሰነ እሙን ቦታ እንዲቀመጡም ተወስኗል። የሳተላይት ስልክ ግንኙነት በተፈቀደላቸው ከፍተኛ ወታደራዊ አመራሮች ብቻ እንዲካሄድ ተደርጓል። ከተፈቀደው ውጭ ወደ መደበኛ ስልክም ሆነ ወደ ውጭ ሀገር መደወል በጥብቅ የተከለከለ ሲሆን ለአስቸኳይ ወታደራዊ ግንኙነት ብቻ እንዲያገለግልም ተወስኗል። ከቤተሰብ ጋር የሚደረግ የስልክ ግንኙነትም ቢሆን በሳምንት አንድ ጊዜ በግንባር ወይም በአርሚ በሚወሰን ቀን ብቻ እንዲሆን ተወስኗል። ይህንን መመሪያ የማይከተል ማንኛውም አካል ወይም
የሰራዊቱ አባል በጽኑ ወታደራዊ ዲሲፕሊን ሕግ ተጠያቂ እንደሚሆንም ተነግሯል። ከግንባር የሚወጡ ወቅታዊ መረጃዎችን ለማግኘት ነስር ሚዲያን ሰብስክራይብ ያድርጉ። በሌላ መረጃ ሰዓት እንገናኛለን። ለሁላችሁም መልካም ጊዜ